አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ያው ንፋስ አለ እንደምታዩት እንግዲህ እርሻ ነው። እርሻ እየታረሰ ነው በአሁኑ ሰዓት። ያው እስኪ የገጠር ልጆች የገበሬ ልጆች የሆናችሁ ያው ታውቁታላችሁ። እንደምታዩት እንግዲህ ሰው እየዘራ ነው። እዛታችም የምታዩት ያው ጠምዷል በሬ ማለት ነው። ይኸውላችሁ እያረሰ ነው ታችኛው። እዚህ ጋር ያለው እንደዛው እና እዚህ ጋር ደግሞ ዛፍ አለ። ያው እቃቸው ምናምን የሚሰቀለው እዚህ ጋር ነው። ጃኬታቸው፣ ልብሳቸው፣ እቃቸው ምናምን ያው እኛ ሰፈር ውስጥ ነን። እዚሁ ነው፣ ሩቅ ቦታ አልሄድኩም። እና በሁሉም ቦታ የምታዩት እንትኑ እርሻው እንትን እያለ ነው የተጸዳዳ ምናምን ያጸዱታል። የሚሰበሰብ ነገር ካለ ይሰበሰባል። ከዛ እንደምታዩት እዚህ ጋር ይቃጠላል ማለት ነው። ይሄ ጭሱ እየጨሰ የምታዩት እየተቃጠለ ነው። ቆሻሻ ምናምን ካረሱ በኋላ እንደዚህ ሳሮች እንደዚህ አይነቶቹ ነገሮች እየተለቀሙ ይቃጠላል ማለት ነው። እና ጽድት ይላል እርሻው። ጨሌውም ምናምን በቅሎላቸዋል ለከብቶቹ እና ዝናብ አልሐምዱሊላህ እየዘነበ ነው። ብዙ አካባቢዎች ላይ ዘንቧል። በፊት መርሳ ላይ ምናምን አልዘነበም እየተባለ ነበረ። አሁን ግን መርሳም ጊራናም ሁሉም ቦታ ላይ ዘንቧል እና ገበሬው እየዘራ ነው እላቸዋለሁ። አንዳንዱ ያው ጤፍ እየዘራ ነው፣ አንዳንዱም ደግሞ እንደዚህ አስተካክሎ እርሻውን ምናምን ያስቀምጣል እላቸዋለሁኝ ውዶችዬ። እንግዲህ እስኪ ግብርና የናፈቃችሁ የገበሬ ልጆች ቤተሰቦቻችሁ ማለት ነው የናፈቋችሁ እንግዲህ ሲታረስ እስኪ በደንብ ደስ ይላል። በዛውም ያው እንድታስታውሱ ማለት ነው የድሮን። እኔ በነገራችን ላይ ድሮ ልጅ እያለሁኝ ራሱ እንደዚህ አጎቴን ተከትዬ አጎቴ ገበሬ ነበረና እሱን ተከትዬ ቡርቃ ምናምን እንደዚህ ያር ነበረና ያው አባቴ ገበሬ አይደለም፣ በልብስ ሲንጀር ምናምን እንደዚህ ነው የሚሰፋው። እና ሌላ ሰው ሁላ የኔ አባት ገበሬ ስላልሆነ ሌላ ሰዎች ተከትዬ ሄድ ነበረ እና ያ የልጅነቴ ነው። አሁን ላይ ራሱ በቃ እኔ ግብርና ምናምን እንደዚህ ስራው በእርግጥ ያለፋ ይሆናል፣ ግን በቃ መሄድ ማየቱ አሁን ወደ ከተማ ብዙ ሰው ይመኛል እና ወደዛ ለመሄድ ለመዝናናት ምናምን ብዙ ሰው ይፈልጋል። እኔ ግን ወላሂ አረንጓዴ ቦታ እንደዚህ በተለይ ቡና ቡርቃ አካባቢ ምናምን እንደዚህ ሂጄ ወንዙ አካባቢ እንደዚህ መሌ ያለ አይደለ፣ በቡና ውስጥ የሚሄዱት መሌዎች በቃ ጭልጭልጭል እያሉ ቅዝቅዝ ያለ የወፎቹ ጩኸት ምናምን ወላሂ በጣም ደስ የሚለኝ ቦታ ቢኖር ያን ነው። እና ወደ ከተማ ሄዶ ከመዝናናት ወደዛ አካባቢ መሄድ እመርጣለሁኝና ለዛ ነው ብዙ ጊዜ ዝም ራሱ የምመጣው ሁሌ። እና እነዚህ ጎረቤቶች ናቸው እያረሱ ነው እዛው ሰፈር ውስጥ ነን ብያቸዋለሁኝና በቃ ወሬያቸው ሁሉ በቃ እርስ በርሳቸው የሚያወሩት ወሬ ራሱ እንደዚህ በርቀት ተጠራርተው የሚያወሩት ሁላ በጣም ነው ደስ የሚመቸው ማለት ነው። ወላሂ ነው የምላችሁ። እና እኔ ይመቸኛል። እስኪ እንደኔ የሚመቸው ደግሞ የገበሬ ህይወት በቃ የገጠር ህይወት የሚመቸው እንደኔ እስኪ አስተያየት ኮሜንት ላይ ጻፉልኝ። እኔ በጣም ነው ደስ የሚለኝ። በፊት በልጅነት የራሱ እንደዚህ ገጠር ዘመዶቼ ጋር ምናምን በብዛት የምሄደው እኔ ነበርኩኝ ገጠር መሄድ ስለምወድ ማለት ነው። እና በቃ አሁን ራሱ ያንን ነገር ነው የምፈልገው። አልረሳሁትም። አሁን በጎች አሉ የእናቴ በጎች፣ እነሱን ተከትዬ ራሱ በዚህ ለመምጣት ሰበብ እየፈለግኩኝ እመጣለሁ ወደ እርሻ ቦታ ምናምን እና ዘና ያደርገኛል እላቸዋለሁ ውዶችዬ። በተለይ ወሬያቸውን ቆይ ላሰማችሁ። ወላሂ በሩቅ እየተጠራሩ የሚያወሩትም ማለት ነው። እንደምሰማቸው እንግዲህ ውዶችዬ ያው በሩቅ ነው እንግዲህ ሩቅና ሩቅ ነው እየተጠራሩ
እንደዚህ ነው የሚያወሩት ማለት ነው። እና ወዶችዬ እንግዲህ ይህንን ይመስላል የአገሬ ሰው የዋሁ ገበሬ ስለ ፖለቲካ የማያውቀው በቃ ጦርነት የማይገባው የዋህ ገበሬ በቃ ስራውን ብቻ የሚያተኩር ስለ ቤተሰቦቹ መኖር ስለ ቤተሰቦቹ ጉዳይ ብቻ የሚያስጨንቀውና የሚያሳስበው ገበሬ እንግዲህ ጥግ ድረስ ነው የዋህነቱ። ሊገልጽላችሁ አልችልም በዚህ በእኔ ንግግር። እና ሁላችሁም ታውቃላችሁ የሀገሬ ሰው ለፍቶ አዳሪ ነው። ገበሬውን በሉት ነጋዴውን በሉት የቀን ሰራተኛውን በሉት በቃ ለራሱ ሰርቶ ለመኖር ነው የሚያስበው። እና ደስ ይላል። ብቻ ሀገራችንን ሰላም ያደርግልን። ለዚህ ህዝብ ለየዋህ ህዝብ ጦርነትም አይገባውም፣ ፖለቲካም አያውቅም። በቃ አብዛኛው ለምን ግጭቱ እንደሚፈጠር ራሱ የማያውቅ ገበሬ ነው የሞላባት ሀገሪቱን፣ በተለይ እኛ ጋር ሰሜን ወሎ እና ያው በጣም በሚያሳዝን ሁኔታ እንደዚህ ሰላሙ ጠፍቷል። እና አላህ ሰላሙን እንዲመልስለት ደግሞ ለገበሬው ህዝብ በሰላም አርሶ እርሻውን አስተካክሎ ዘሩን ዘርቶ ወደ ቤቱ እንዲገባ በሰላም እንዲሁም ደግሞ ነጋዴውን በቃ የፈለገበት ሀገር ሂዶ ገበያውን ገቢቶ በሰላም ወደ ቤቱ እንዲመለስ አላህ ሰላሙን እንዲያመጣው ዱአ አድርጉ። አንድ ገበሬ ነው ወደዚህ ወደ ላይ አምባሰል የሚባለውን ካወቃችሁት አበት አካባቢ እንደዚህ እያረሰ ገበሬው ነው የሞተው ማለት ነው፣ መሳሪያ አርፎበት። እና በጣም የሚያሳዝን ሁኔታ ስለሆነ ያለንበት ጉዳይ ለሀገራችን ህዝብ ለየዋሁ ህዝብ ዱአ አድርጉ ሰላሙን እንዲመልስለት። ምንም ለማያውቀው ህዝብ ነግቶ ሰላም እንውላለን ወይ ገበሬውም ነግቶ በቃ በሰላም አርሰን እርሻችን አስተካክለን ወደ ቤታችን ተመልሰን እንገባለን ወይ የሚለውን የሚያሳስበው፣ ነጋዴውም ደግሞ ገበያ ሂጄ በሰላም ልጆች ጋር እደበለቃለሁኝ ወይ የሚለው የሚያስጨንቀው ህዝብ ነውና በጣም ሀሳብ የሆነበት ህዝብ ነውና ሁላችሁም በዱአ እንረሳሳ። በጣም ከባድ ሁኔታ ላይ ነው ህዝቡ ያለው። ሀሳቡ ጭንቀቱ ጠሽ ባለ ቁጥር በቃ ልጅ ያለውም ውጭ ወደ ውጭ ወንድ ልጅ በተለይ ውጭ ያሉ ከቤት ወጥተው ከሆነ በቃ እስከሚመለሱ ድረስ ያለው ጭንቀት ከባድ ነው እና እኛም ያለንበት ነው እና አላህ ይስጥር ብቻ አላህ ሰላሙን ይመልሰው። እና ውዶች ዱአ አድርጉላችሁ ፈልጌ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ አላህ ሰላማችሁን ብዝት ያድርግልኝ፣ ሀገራችንን ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።